ኤክሴል ላይ የሰራተኞችን ደሞዝ በአዲሱ የገቢ ግብር አዋጅ መሰረት እንሰራለን። እነዚህን እዚህ ጋር ያሉትን የሰራተኞች ስም ዝርዝር ተጠቅመን ደሞዛቸውን በአዲሱ የደሞዝ ግብር አዋጅ መሰረት ለመስራት እንሞክራለን። አዲሱ የገቢ ግብር አዋጅ በዚህ አይነት መሰረት ነው የተቀመጠው። ስለዚህ ይሄንን ተጠቅመን የሰራተኞቹን ደሞዝ እንሰራለን ማለት ነው ማይክሮሶፍት ኤክሴል ላይ። መጀመሪያ የወር ገቢ ግብር ምን ይመስላል? ከ0 እስከ 2000 ብር ላለ ታክስ አይቆረጥም ማለት ነው። ደሞዛቸው እስከ 2000 ብር የሚደርስ ከሆነ ታክስ አይቆረጥም። ደሞዝ ከ2001 ጀምሮ እስከ 4000 ብር ከሆነ 15% ተቆራጭ ተደርጎ ተቀናሽ 300 ብር ይሆናል። ደሞዝ ከ4001 እስከ 7000 ብር ድረስ ተቆራጭ 20% ተቀናሽ 500። ደሞዝ ከ7001 እስከ 10000 ብር ድረስ ተቆራጭ 25% ተቀናሽ 850። ደሞዝ ከ10001 ጀምሮ እስከ 14000 ብር ድረስ ተቆራጭ 30% ታክስ ተቀናሽ 1250። ደሞዝ ከ14000 ብር ከበለጠ ተቆራጭ 35% ታክስ ተቀናሽ 2050 ይሆናል ማለት ነው። አሁን ይህንን ሰንጠረዥ የአዲሱ የገቢ ግብር አዋጅ ሰንጠረዥ ወደ ኤክሴል መቀየር ይኖርብናል። ኤክሴል ላይ ስለሆነ የምንሰራው ወደ ኤክሴል ስንቀይረው ይሄን ይመስላል። ስንት ይኖረዋል? ስንት መስፈርት ይኖረዋል? እዚህ ጋር አሁን 1 2 3 4 5 6 ነው። እዚህ ስንመጣ ወደ 6 1 2 3 4 5 6 መጀመሪያ ላይ ኢፍ ሳል ሌዛን 2000 እንልና 0 ደሞዙ ከ2000 ቢያንስ የሚለው ነው ይሄ የጻፍነው 0 ኢፍ ሳል ሌዛን 4000 ሳለሪ ደሞዝ ነው። ሳል ወይም ሳለሪ ደሞዙ ከ4000 ብር ቢያንስ ይሄንን እንሰራለን። ደሞዙ በ15% አባዝተን 300 ተቀናሽ እናደርጋለን። ደሞዙ ከ7000 ሲያንስ ደሞዙን በ20% አባዝተን 500 ተቀናሽ እናደርጋለን። ደሞዙ ከ10000 ሲያንስ ደሞዙ ላይ 25% አባዝተን 850 ብር ተቀናሽ እናደርጋለን። ደሞዙ ከ14000 ሲያንስ ደሞዙን በ30% አባዝተን 1250 ተቀናሽ እናደርጋለን። ደሞዙ ከ14000 ብር ሲበልጥ ደሞዙ ላይ 35% አባዝተን 2050 ብር እንቀንሳለን ማለት ነው። ስለዚህ ሰንጠረዣችን የሚሰጠን ይሄንን ነው። እኛ ደግሞ ለኤክሴል እንዲመቸን አድርገን እንደዚህ እንጽፈዋለን እኛ ማለት ነው። ኤክሴል ላይ የምንሰራው በዚህ መሰረት ነው ማለት ነው። ስራችንን እንጀምራለን ማለት ነው። እዚህ ጋር የሰራተኞቹ ስም ተዘርዝሯል። እዚህ ጋር ቤዚክ ሳለሪ ደሞዛቸው አለ። ያለ ተጨማሪ ጥቅማ ጥቅምና ያለ ተጨማሪ ኦቨርታይም ደሞዛቸው አለ እዚህ ጋር። ይሄ ኦቲ የሚለው ኦቨርታይም የሰሩት ነው። ኦቨርታይም የሰሩበት ብር እዚህ አለ። አሎዋንስ ነው። አሎዋንስ ጥቅማ ጥቅም በተለያዩ መንገዶች የተሰጠ ጥቅማ ጥቅም ነው ማለት ነው። እዚህ ጋር ተቀምጧል። አሎዋንስ ትራንስፖርት ሊሆን ይችላል፣ በተለያየ መንገድ ሊሰጥ ይችላል አሎዋንስ። ስለዚህ እዚህ ጋር ተቀምጧል። አሁን ግሮስ ሳለሪ ይላል እዚህ ጋር። ግሮስ ሳለሪ ከቤዚክ ሳለሪው ላይ ሌሎች ጥቅማ ጥቅሞችና ኦቨርታይሞችን
ጨምረን የምንሰራበት ነው ማለት ነው። ኢንካም ታክስ የሚላል እዚህ ጋር የሚሰራ ነው። ኢንካም ታክስ ገቢ የገቢ ግብር ማለት ነው። ኢንካም ታክስ 7% ይላል እዚህ። ፔንሽን 7% ይሄ ጡረታ ነው። ከሰራተኛው ላይ የሚቆረጥ ለጡረታ ተብሎ ከሰራተኛው ደሞዝ ላይ የሚቆረጥ ነው 7%። ፔንሽን 11%። ይሄ ደግሞ አሰሪው ከሰራተኛው ላይ አሰሪው ለሰራተኛ የሚያስቀምጠው ነው 11%። አሰሪው ተቆርጦ የሚቀመጥ ነው። ይሄ ፔንሽን 7% ከሰራተኛው የሚቀነስ ነው። ከሰራተኛው ደሞዝ የሚቀነስ ነው። ይሄ ደግሞ ከሚያሰራው ከቀጣሪው የሚቀነስ ነው 11% ፔንሽን። እዚህ ቶታል ዲዳክሽን አለ። ቶታል ተቀናሽ ታክስን ጨምሮ ታክስና ፔንሽን እዚህ ጋር ከሰራተኛው ላይ የተቀነሰው ቶታል ጠቅላላ ይቀመጣል። እዚህ ጋር ኔት ኢንካም የተጣራ ገቢ እዚህ ጋር እንሰራለን ማለት ነው። ኔት ኢንካም ጠቅላላ የተጣራ ገቢ ነው የሰራተኛው። ስለዚህ ከግሮስ ሳለሪ ስንጀምር ግሮስ ሳለሪ የሚሆነው ምንድነው? ቤዚክ ሳለሪ አለው፣ ኦቲ አለው፣ አለዋንስ አለው። ሶስቱ መደመር ነው ግሮስ ሳለሪ። ይሄ ሲደመር ይሄ ሲደመር ይሄ እሱን ለማድረግ እኩል ይሆናል እንልና ይሄኛውን ክሊክ እናደርጋለን። ሲደመር አድርገን ሺፍት ፕላስ ይሄንን እንነካለን። ሲደመር ይሄንን እንለካለን። ሶስቱ ስለሆነ የሚደመሩት ጨርሰናል። ኢንተር እናደርጋለን። ስለዚህ 5745.88 መጥቷል። የዓለምን ከሰራን ሌላው ምን እናደርጋለን? እዚህ የመጀመሪያው መልስ ወደ ጥግ ስንጠጋ እቺ የመደመር ምልክት በጥቁር ሲመጣልን ሌፍት ክሊካችንን ጫን አድርገን ወደ ታች ድራግ ስናደርገው የሁሉንም ምን ያደርግልናል? ግሮስ ሳለሪ ይሰራልናል። ግሮስ ሳለሪ ደሞዙ ኦቨርታይሙ እና አለዋንሱ ተደምሮ ማለት ነው። እነዚህ ሶስቱ ተደምረው ግሮስ ሳለሪ ይሰጡናል። የመጀመሪያውን ከሰራን በኋላ ድራግ አድርገን ወደ ታች የሌሎቹን ማምጣት እንችላለን። ሌሎችም መንገዶች ይኖራሉ። ወይም ምን እናደርጋለን? እዚህ ጋር ክሊክ አድርገን ግሮስ ሳለሪ ላይ ክሊክ አድርገን ሆም ላይ እዚህ መተን እቺ ምልክት ላይ ቀስቷለች። እዚህ ጋር ምን እንላለን? ቀስቷን ክሊክ ካደረግን በኋላ ሰም የሚል አለ። ሰም ላይ ክሊክ እናደርግና ኢንተር እንላለን። እንደዚህ ያመጣልናል። እዚህ ጋር መተን በጥቁር የመደመር ምልክት ሲመጣልን ሌፍት ክሊክ ተጭነን ወደ ታች ድራግ ማድረግ እንችላለን። ወይም ደግሞ ሌፍት ክሊካችንን ሁለት ጊዜ ክሊክ ደብል ክሊክ ማድረግ ማለት ነው። ደብል ክሊክ ማድረግ እንችላለን። የመደመር ምልክቱ በጥቁር ሲመጣልን ሌፍት ክሊክ ይዘን ወደ ታች ድራግ ማድረግ እንችላለን። ወይም ደግሞ የመደመር ምልክት በጥቁር ሲመጣልን ደብል ክሊክ አድርገን ወደ ታች እንዲወርድ ማድረግ እንችላለን ማለት ነው። ስለዚህ እኛ በቀላል መንገድ ተጠቅመን ምን እንሰራለን? ግሮስ ሳለሪ እንሰራለን። ግሮስ ሳለሪ የምንድምር ነው? የደሞዙ የኦቨርታይሙ ተጨማሪ ሰዓት ከሰራ ሰራተኛው የሱ ብር ይደመራል፣ ደሞዙ ላይ ይደመራል ማለት ነው። ጥቅማ ጥቅሞች ካሉት ደግሞ እሱም ደሞዙ ላይ ይደመራል። ስለዚህ ግሮስ ሳለሪ ይመጣልናል ማለት ነው በዚህ አይነት መልኩ። አሁን ቀጣዩ ታክስ ነው፣ የግብር ገቢ ማለት ነው። ታክሱን ማይክሮሶፍት ወርድ ላይ ባለን መሰረት በዚህ መሰረት ታክሱን ለመስራት እንሞክራለን ማለት ነው። እዚህ ጋር ስንመጣ ታክስ ለመስራት
መጀመሪያ ኤክሴል ከመጠቀማችን በፊት እስቲ በካልኩሌተር ምን ያህል ሊመጣ እንደሚችል የዓለምን እንሞክር። ካልኩሌተር ዊንዶውስ ኪ ፕላስ አር ከዛ ሲኤ ኤልሲ ብለን እንጽፍና ኦኬ እንለዋለን። አሁን ለምሳሌ አሁን ዓለም ሞገስ ግሮስ ሳለሪዋ ይሄ ነው የሚደርሳት 6065 ብር ከ88 ሳንቲም። አሁን ይሄ የምትከፍለው የገቢ ግብር ስንት ነው? ዓለም የምትከፍለው የገቢ ግብር ስንት ነው የሚለውን ስናይ በየትኛው መስፈርት ነው የሚሆነው? 6000 አካባቢ ነው ደሞዟ። ስለዚህ በዚህ ነው ከ7000 ስለሚያንስ 20% ውስጥ ነው የሚሆነው። ስለዚህ ከ4000 እስከ 7000 ደሞዛቸው ከሆነ ስንት ፐርሰንት ላይ ነው የሚሆነው? 20% ላይ ነው። ለ20% ተቀናሽ ደግሞ 500 አለ። ስለዚህ በ20% ተቆራጭ 500 ተቀናሽ ስለሆነ የዓለም እዚህ ካልኩሌተር ላይ እንዴት ነው የሚሆነው? 6065 ነጥብ 88 20% ማለት 20% ስንት ነው? 20% ማለት 100 ሲካፈል ለ100 ስለሆነ 20 ሲካፈል ለ100 0.2 ነው። 20% ማለት 0.2 ነው። ስለዚህ 65 ነጥብ 88 ሲባዛ 0.2 ይመጣል። ሲቀነስ ስንት? 500 ሲቀነስ 500 አድርገን ስንሰራ የሚመጣው 713 ነጥብ 176 ይላል። ይሄን ስናጠጋጋው 18 ነው የሚሆነው። 6 እዚህ ጋር 7 ይላል። አንድ ከ6 አንድ ወደዚህ ስንሰጥ 18 ይሆናል። ስለዚህ 713 ብር ከ18 ሳንቲም እንዲመጣ ይሆናል ማለት ነው። የዓለም 713.18። ስለዚህ ማይክሮሶፍት ኤክሴል ኢንካም ታክስ ስንሰራ ኢፍ ተጠቅመን ይሄ መምጣት አለበት ማለት ነው መጀመሪያ ላይ። ይሄ አሁን በስንት ፐርሰንት የተሰራ ነው? በ20% ተቆራጭ የተሰራ ነው። ስንት ተቀናሽ ተደርጎ? 500 ተቀናሽ ተደርጎ ማለት ነው። ለምን ደሞዙ 6000 ብር አካባቢ ነው። የዓለም 6065 ነው። በየትኛው መስፈርት ውስጥ ነው? በዚህኛው መስፈርት ውስጥ ነው። ከ4000 እስከ 7000 ባለው ስለሆነ 20% ታክስ ተደርጎ 500 ተቀናሽ የሚደረግበት ማምጣት ያለበት 713 ከ18 ነው ማለት ነው። እዚህ ጋር ማይክሮሶፍት ኤክሴል ላይ የሚመጣው ማለት ነው። ይሄ ካልኩሌተር ተጠቅመን ነው የእያንዳንዱን ካልኩሌተር እያንዳንዱን ሰራተኛ እንደዚህ ካልኩሌተር ተጠቅሞ ለመስራት ምንም በጣም ረጅም ሰዓት ነው። ቀንም አንድ ቀንም ላይበቃን ይችላል። አሁን እዚህ ጋር ያሉ ለ4 ለ5 ሰራተኞች እንኳን ብዙ ሰዓት ነው የሚፈጅብን። እንደዚህ በካልኩሌተር እያንዳንዱን ደሞዙን እያየን ደሞዙን እያየን እዚህ ጋር ደሞዙን እያየን እንደገና እዚህ ጋር ሰንጠረዡን የትኛው ውስጥ ነው እያለን ስንሰራ ሰዓት ይፈጅብናል። በዛ ላይ ስህተት ልንፈጥርም እንችላለን። አሁን ደሞዙ በዚህ መሰራት እያለበት በ20% እኛ ደግሞ በስተት በ25% ልንሰራ እንችላለን። ስለዚህ ስህተት ውስጥ እንገባለን። እንደገና ደግሞ ጊዜያችንንም ይበላብናል ማለት ነው። በካልኩሌተር አንሰራ፣ በካልኩሌተር በፍጹም አንሰራ። እዚህ ጋር በካልኩሌተር የሰራሁት ለማረጋገጥ ብቻ ነው። የአንዱን ብቻ ነው የሰራሁት። የዓለም ሞገስን ብቻ ነው የሰራሁት ለማሳየት ስለፈለኩ ነው። ካልኩሌተር መጠቀም ምን ያህል ሰዓት እንደሚበላ ለማሳወቅ ነው። ለአንዱ ይሄን ያህል ከፈጀ ለሌሎቹ ደግሞ ረጅም ሰዓት ነው የሚፈጅብን ማለት ነው። በዛ ላይ ስህተትም ልንፈጥር እንችላለን። ለዚህ ቀላሉ መንገድ ኤክሴል ላይ ምንድነው? ኢፍ ይባላል። ኢፍ እዚህ ጋር አመሻሽተን ጽፈነዋል። ኢፍ እያልን ስለዚህ ምን እናደርጋለን? ቀጥታ ኤፍኤክስ ላይ እንገባለን። እዚህ ጋር ኤፍኤክስ የሚል አለ። እሱን ክሊክ እናደርገዋለን። ሆም ላይ
ከዛ ምን የሚል አለ ኢፍ የሚል አለ እዚህ ጋር ኢፍ ኦኬ እለዋለሁ። አሁን ኢፍ ሶስት ነገሮች ናቸው የሚጠይቁን። ሎጂካል ቴስት ማለት መስፈርቱ ምንድነው? አሁን ከመጀመሪያው መስፈርት እንጀምራለን። የመጀመሪያው መስፈርት ይሄ ነው። ኢፍ ደሞዙ ከ2000 ቢያንስ ደሞዝ ከ2000 ሲያንስ የሚለው ነው። ደሞዝ ከ2000 ሲያንስ የሚለው ነው የመጀመሪያው መስፈርት። ደሞዝ ደግሞ ኤክሴላችን ላይ ይሄ ነው እዚህ ጋር የተጻፈው የመጀመሪያው ነው ክሊክ የምናደርገው። ያ ለምን ጠቅላላ ደሞዝ ማለት ነው። ክሊክ እናደርጋለን። ሌዛን ምልክት አድርገን ስንት 2000 እንላለን። ልክ ይሄ ከሆነ ደግሞ ቫልዩ ኢፍ ትሩ ማለት ይሄ መስፈርት ትክክል ከሆነ ምን ይደረግ ነው የሚለው እዚህ ጋር ዜሮ ነው፣ ምንም አይቆርጥም። ስለዚህ ማይነስ እንለዋለን። ምንም ስለማይቆረጥ ማይነስ እንለዋለን ወይም ደግሞ ዜሮ እንለዋለን። አሁን እዚህ ቫልዩ ኢፍ ፎልስ የሚለው ላይ ክሊክ እናደርግና ሌላ ደግሞ ተጨማሪ መስፈርት ስላለን ምን እንላለን? እዚህኛው ኢፍ ላይ እንመጣለን። እዚህኛው ኢፍ ላይ ክሊክ ካደረግን በኋላ እንደገና ሁለተኛው መስፈርት እናስገባለን። ሁለተኛው መስፈርት ደግሞ ኢፍ ደሞዝ ከ4000 ሲያንስ ነው። ስለዚህ እዚህ ጋር መተን ደሞዝ ይሄንን እንመርጣለን። ሌዛን 4000 ብለን እንጽፋለን። ደሞዙ ከስንት ሲያንስ? ከ4000 ሲያንስ። ይሄ ኢቱ የሚለው ደሞዝ ነው። ይሄ ኢ በኢ እና በቱ ስላለ ነው ይሄኛው ሴል። ስለዚህ ደሞዙ ከ4000 ሲያንስ ምን ይሁን? ቫልዩ ኢፍ ትሩ ላይ ምን ይደረግ? ደሞዙ በስንት ይባዛል? በ15% ይባዛና 300 ተቀናሽ ይደረግ ይላል። ደሞዙ በ15% ይባዛና 300 ተቀናሽ ይላል እዚህ ጋር። ስለዚህ ደሞዝ በስንት ፐርሰንት ሲባዛ ይሄ ነው ስታር ነው ሺፍት 8 አድርገን ሲባዛ በስንት ፐርሰንት? በ15% ስንት ይቀነስ? 300 ይቀነስ ይላል። ልክ እንደዚህ። አሁን ቫልዩ ኢፍ ፎልስ ላይ ክሊክ እናደርግና ወደ ሌላኛው መስፈርት እንሄዳለን። እዚህኛው ኢፍ ላይ ክሊክ እናደርጋለን። አሁን የ15%ን ሰርተናል። የ20% እንስራ። ደሞዙ ከ7000 ሲያንስ መስፈርት ነው ይሄ። እዚህ ጋር እንምጣና ደሞዙ ሌዛን ስንት? 7000። ይሄ ከሆነ ይሄ መስፈርት ልክ ከሆነ ምን ይደረግ? እዚህ ጋር እንምጣና ምን ይላል? ደሞዙ በ20% ተባዝቶ 500 ይቀነስ ይላል። ስለዚህ ደሞዙ ላይ ክሊክ እናደርግና ሲባዛ በስንት ፐርሰንት? በ20%። ከዛ ስንት ይቀነስ? 500 ይቀነስ ይላል። ከዛ አሁን እዚህ ላይ ቫልዩ ኢፍ ፎልስ ላይ ክሊክ አድርገን ወደ ቀጣዩ መስፈርት እንሄዳለን። ቀጣዩ መስፈርት ደሞዙ ከ10000 ሲያንስ ነው። ስለዚህ ኤክሴላችን ላይ ደሞዝ ክሊክ እናደርጋለን። ሌዛን ስንት? 10000 ልክ እንደዚህ። አሁን ደሞዙ ከ10000 ሲያንስ ምን ይሁን የሚለው ቫልዩ ኢፍ ትሩ ላይ ምን እናደርጋለን? ደሞዙን በ25% አባዝተን 850 ተቀናሽ እናደርጋለን። ደሞዙን በ25% አባዝተን 850 ተቀናሽ እናደርጋለን። ስለዚህ ደሞዙ ላይ ክሊክ እናደርግና ሲባዛ ሺፍት 8 በስንት ፐርሰንት? በ25% ሲቀነስ 850 እናደርጋለን። አሁን እዚህ ላይ ቫልዩ ኢፍ ፎልስ ላይ ክሊክ እናደርግና እዚህኛው ኢፍ ላይ መተን ክሊክ እናደርጋለን። ወደ ቀጣዩ መስፈርት እንሄዳለን። ቀጣዩ መስፈርት ይሄ ነው። ደሞዙ ከስንት ሲያንስ? ከ14000 ሲያንስ። ስለዚህ እዚህ ጋር መተን ደሞዙ ላይ ክሊክ ሌዛን ስንት?
14000 አሁን ይሄ ትክክል ቢሆን ቫልዩ ኢፍ ትሩ ማለት ይሄ ትክክል ቢሆን ምን ይደረግ ነው። ስለዚህ እዚህ ጋር ይሄ ትክክል ሲሆን ምን ይደረግ ደሞዙ በ30% ይባዛና 1250 ይቀነስ ይላል። ስለዚህ እዚህ ጋር ስንመጣ ደሞዙ ላይ ክሊክ እናደርጋለን። ሲባዛ 30% ሲቀነስ ስንት 1250 ተቀናሽ ይሆናል። አሁን 1230 ነው 1250 ተቀናሽ ደሞዙ በስንት ፐርሰንት ተባዝቶ ሲባዛ በ30% ባዝቶ ሲቀነስ 1250 ቫልዩ ኢፍ ፎልስ የሚለው ላይ ክሊክ እናደርግና ወደ ቀጣዩ መስፈርት እንሄዳለን። ኢፍ የሚለው ላይ ክሊክ እናደርጋለን። ቀጣዩ መስፈርት ደሞዙ ከ14000 ብር ሲበልጥ ነው። ስለዚህ እዚህ ጋር እንምጣና ደሞዝ ግሬተር ዛን 14000 እንላለን። አሁን ይሄኛው መስፈርት ትክክል ቢሆን ቫልዩ ኦፍ ትሩ ማለት ይሄ መስፈርት ትክክል ከሆነ ምን ይደረግ ነው። ስለዚህ እዚህ ጋር ይሄ ከሆነ ደሞዙ በ35% ይባዛና 2050 ይቀነሳል ይላል። ስለዚህ ደሞዙ ላይ ክሊክ እናደርጋለን። ሲባዛ በስንት በ35% ሲቀነስ 2050 እንላለን። እዚህ ጋር እንዳለው ደሞዙ በ35% ተባዝቶ ስንት ይቀነሳል 2050 ይቀነሳል ይላል። ስለዚህ ደሞዙ በ35% ተባዛ 2050 ተቀነሰ ማለት ነው። አሁን ሌላ መስፈርት የለንም፣ ይሄው ጨርሰናል። ስለዚህ ስለጨረስን ምን እንላለን ቫልዩ ፎልስ ላይ ክሊክ አድርገን ኦኬ እንለዋለን። አሁን ልክ እንደዚህ ሰርቶልናል ማለት ነው። ይሄው 713.176 ነው የሚለው እዚህ ጋር ካልኩሌተራችን ላይም እንደዛ ነው የሚለው። የዓለም የመጀመሪያውን የሰራነው የዓለም በካልኩሌተር ይሄ ነው። ኤክሴል ያመጣልን 717.176 ነው፣ ትክክል ነው። አሁን ግን ምን ማድረግ ነው ያለብን? ይሄን ነገር ምን እናደርገዋለን? እንደዚህ እናደርገዋለን። እዚህ ጋር መተን ሆም ላይ ያጠጋጋልናል። ከነጥብ በኋላ 2 ዲጂት አድርጎ አጠጋግቶ ያስቀምጥልናል ማለት ነው። እንደሱ እናደርጋለን። ከዛስ እዚህ መጀመሪያው መልስ ላይ መተን እዚህ ጠጋ ስንል በጥቁር ምልክት የመደመር ሲመጣልን ደብል ክሊክ ማድረግ እንችላለን፣ ወይም ደግሞ ሌፍት ክሊካችንን ጫን አድርገን ወደ ታች ድራግ ማድረግ እንችላለን። የሁሉንም በዚህ አይነት መልኩ ይሰራልናል ማለት ነው። የሁሉንም ኢንካም ታክስ የግብር ገቢ ከእያንዳንዱ ሰራተኛ ላይ ምን ያህል እንደሚመጣ በዚህ መሰረት በቀላሉ ይሰራልናል ማለት ነው። ማይክሮሶፍት ኤክሴል ልክ እንደዚህ አድርጎ ማለት ነው። ወደ ቀጣዩ ስንሄድ ጡረታ 7% ይላል። ከሰራተኛው ላይ የሚቀነስ ነው። ይህን ለመስራት ምን እናደርጋለን? እኩል ይሆናል እንልና ይሄ ነው ጠቅላላ ገቢው። ክሊክ አድርገን እዚህ ጋር ሲባዛ በስንት ፐርሰንት? በ7% እናደርጋለን። ከዛ ስንጨርስ ኢንተር እንለዋለን። ይሄ ይመጣልናል። የመጀመሪያው መልስ ከሰራን በኋላ ሌሎቹን ለማምጣት በጥቁር የመደመር ምልክት ሲመጣልን ደብል ክሊክ ማድረግ እንችላለን፣ ወይም ደግሞ ሌፍት ክሊክ ተጭነን ወደ ታች ድራግ ማድረግ እንችላለን። እዚህ ጋር ፔንሽን ጡረታ 11% ነው የሚለው። ይሄን የሚከፍለው አሰሪው ነው ለሰራተኛው። ስለዚህ እኩል ይሆናል እንላለን። ደሞዝ አለ እዚህ ጋር የሰራተኛው ሲባዛ አድርገን በስንት ፐርሰንት? በ11% እንላለን። ኢንተር እናደርጋለን። ይሄንን ወደ ታች ድራግ እናደርጋለን እንደዚህ።
በሁለት ዲጂት ለማድረግ ነው ያጠጋጋሁት። እዚህ ጋር ክሊክ አድርጌ 4 ዲጂት መጥቶ ስለነበረ አሁን ይሄ 4 ዲጂት ነው። ስለዚህ በሁለት ዲጂት እንዲመጣ አጠጋጋዋለሁ። ስለዚህ ጡረታ አሰሪው ለሰራተኛ የሚከፍለው 11% ይሄ እንደዚህ መጥቷል። ጡረታ ከሰራተኛ ላይ የሚቆረጥ 7% እንደዚህ አምጥተናል ማለት ነው። ይሄ አሁን ቶታል ዲደክሽን ነው። ቶታል ዲደክሽን ማለት ከሰራተኛ ደሞዝ ላይ የሚቀነሱት ነገሮች። አሁን የሚቀነሰው ታክስ ተቀነሰ፣ ጡረታ 7% ተቀነሰ። ስለዚህ ቶታል ዲደክሽን ማለት ከሰራተኛ ላይ የሚቀነሰው ነውና ከሰራተኛ ላይ አሁን የሚቀነሰው በዚህ ጊዜ እዚህ ጋር ባለው ቴብል ሰንጠረዥ የምንቀንሰው ግብርና ጡረታ 7% ነው። ሁለቱን እንቀንሳለን። ዲደክሽን ላይ ተቀናሽ ጠቅላላ ላይ እኩል ይሆናል እንላለን። እዚህ ጋር እኩል ይሆናል። ስለዚህ እዚህ ጋር ታክስ የተቆረጣለ እሱን ክሊክ አድርገን ሲደመር ሌላ ተቆራጭ ሌላ ተቀናሽ ጡረታ ነው 7%። እሱን ክሊክ እናደርጋለን። ይሄኛውን ክሊክ አናደርግም፣ ምክንያቱም አሰሪ ነው የሚከፍለው፣ ከኛ ላይ አይደለም የሚቆርጠው ከራሱ ላይ ነው። ስለዚህ ሁለቱ ብቻ ናቸው ታክስ እና 7%። ሁለቱም ደምረን ስንጨርስ ኢንተር እንላለን። ከዛ የሌሎቹን ለማምጣት ወደ ታች በጥቁር የመደመር ምልክት ሲመጣልን ደብል ክሊክ ማድረግ እንችላለን፣ ወይም ሌፍት ክሊክ ተጭነን ወደ ታች ድራግ እናደርጋለን። ልክ እንደዚህ። አሁን ኔት ኢንካም የሚለው ነው የቀረን። ኔት ኢንካም የተጣራ ገቢ ነው ለሰራተኛው የሚደርሰው። እሱን ለመስራት እኩል ይሆናል እንላለን። ኔት ኢንካም ማለት እዚህ ግሮስ ሳለሪ ላይ ተቀንሶ ቶታል ዲዳክሽን ተቀንሶ ማለት ነው። ይሄ ተቀንሶ ነው። ስለዚህ ሲቀነስ ይሄኛውን ክሊክ እናደርጋለን። ከዛ ስንጨርስ ኢንተር እንላለን። ያ ማለት ደሞዙ ይሄ ቢሆን ኢንካም ታክስ እና ጡረታ ግብርና ጡረታ ሲደመር ይሄ መጥቷል። ስለዚህ ከደሞዙ ላይ ይሄንን ስንቀንስ ምን እናገኛለን? የተጣራ ገቢ እናገኛለን። 4928 ይላል። ግሮስ ሳለሪ ይሄ ነው 6065። የተጣራ ገቢ ደግሞ ስንት መጥቶልናል? 4928 መጥቶልናል ማለት ነው። የሌሎቹን ለመስራት ወደ ጥግ ወደ ኮርነር ስንመጣ በጥቁር የመደመር ምልክት ስትመጣለን ደብል ክሊክ ማድረግ እንችላለን፣ ወይም ደግሞ ሌፍት ክሊካችንን ተጭነን ወደ ታች ድራግ ማድረግ እንችላለን። አሁን እዚህ ጋር ማይክሮሶፍት ኤክሴል ላይ ልክ እንደዚህ አይነት ምልክት ከመጣልን ቦታ ስላልበቃው ነው ያላሳየው። የተጻፈውን ደግሞ እዚህ ጋር ቁጥሮች ናቸው ያሉት። እንደዚህ አይነት ምልክት የመሰላል ምልክት ወይም ሻርፕ ምልክት የሚያመጣልን ለምንድን ነው? ይሄ ነገር ምን ይፈልጋል? ትንሽዬ ወደዚህ መራዘም አለበት። እዚህ ጋር እንመጣና እዚህ በጄ እና በኬ መካከል ስንመጣ እቺ ምልክት ስንመጣለን ሌፍት ክሊካችንን ጫን አድርገን ወደ ቀኝ እንወስደዋለን ማለት ነው። ቦታ እንዲበቃ እናደርገዋለን። ካለበዛ እንደዚህ ተጣቦ ቢሆን ኖሮ ምን ያደርጋቸዋል? ሁሉንም እንደዚህ ምልክት ያደርጋቸዋል። ያ ደግሞ ቦታ እንዳልበቃው ነው የሚያሳየው። ስለዚህ በዚህ በሁለቱ መካከል እንሆንና ሌፍት ክሊካችንን ተጭነን ወደ ቀኝ ድራግ አድርገን ቦታ እንዲበቃው አድርገን ጽሁፎቹ ወይም ቁጥሮቹ እንዲታዩ እናደርጋለን ማለት ነው። ስለዚህ በዚህ መልኩ በአዲሱ የገቢ ግብር አዋጅ መሰረት የሰራተኞችን ደሞዝ መስራት እንችላለን ማለት ነው።